የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ባለችበት አይደለም ሄጄ ማምለክ በበሯ ላይ ሞቼ ልገኝ እኮ አልኩ ወደ ጌታ ለመሄድ። በጌታ ወገኖቼ የክርስቶስ ቤተሰብ ናቸው። እንደነ ዮናስ ጎርፌ እሱማ እንትን እዚህ ፀጉሩ ላይ መሰለኝ አጋንንት የሰፈረበት ዮናስ ጎርፌ የሚባል ምንድን ነው ያለው? እሑድ እኔ ፔንቴኮስታሉ ቸርች ሄጄ ጌታን ከማመልክ ኦርቶዶክስ ቤተክርስቲያን ሄጄ ብቀመጥ ይሻላል አለ። መቃብር ቤት እያዘጋጁልሃል። ስለ አርሴማ ክርስትና መድረክ ላይ ቆሞ ሲሰብክ ምን ነው ሞተ ክርስትና ማለት ነው። ክርስትና ስለ አርሴማ ስለ ሰው በሰበትክበት ቀን በቃ ሞተ። የሞተ ፓስተር ስለ ሙታን ይሰብካል ማለት ነው። ለገላትያ ቅዱሳን ራሱን ለማስታወቅ ሲሞክር እነሱም እንደዚህ እንዳይሉት የዋዛዎች አይደሉም። ጌታ ከዋዛዎች አይደሉም። ጌታ ካረደው ጴንጤ እኮ የዋዛ እኮ አይደለም ነው ብዬምልህ። ኦኬ ገላትያንም ሲያስተዋውቅ ገና መግቢያው ላይ ነገሩ ራሱንም ማስተዋውቁ አልቀረለትም። በኋላ ገላትያስ ቢሆን የገላትያ ቅዱሳን አሜን እሰይ የጌታ ባሪያ መጥተዋል፣ እስኪ እንቀበለው በደንብ ሞቅ አድርገን ቸብ ብለው ማለት ነው። የመጀመሪያ ጉዞ አላቸው። በመጀመሪያ በመጣሁ ጊዜ እንደ ክርስቶስ ኢየሱስ ተቀበላችሁኝ፣ እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ ተቀበላችሁኝ፣ ያ ደስ ማሰኘታችሁ የታለ አላቸው። የሁለተኛው ጉዞ ላይ ገላትያ 2 ጊዜ ሄዷል። የታለ ያ የፊተኛው ደስ ማሰኘታችኋል? ቀድሞ ሲመጣ ጠብረፍ አድርጉለት። በኋላ ግን በከንቱ ይፈልጓችኋል፣ ግን በብርቱ ይፈልጓችኋል፣ ግን ለመልካም አይደለም ይላል። ምን ሊያደርጉ ነው? ሊደፉ ሁሉ ነው። ይደፋል አልኩ። እኔ እዚህ መጣ ወንድምነት አትበለኝ። አላምናችሁም። ብዙዎቻችሁን ጅላጅልነት ተጠናውቶኝ እንዳይመስልህ ጌታ ልቤን ሩህሩህ አድርጎት ነው እንጂ አንዳንዶቻችሁ የዓይነ ውሃ እኮ ያስታውቃል ብለው ይላሉ ዓለማውያን እንኳን። የልዑሉ የእግዚአብሔር መንፈስ በውስጥ ያለብኝ አንድ የዳንኩ ወንድም ነኝ፣ ከማንም ማልበልጥ ከማንም ማላንስ። ወንድምነት ከማለት በፊት በመጀመሪያ ወንድምህ መሆኔን አረጋግጥ። እኔም ልክ እንደዛው። የት ሀገር ነው ወንድም በወንድሙ ላይ ወንጌል ሲሰብክ የሚነሳ? የት ሀገር ነው ሴት እህት በእህትነት ላይ ወንጌል ስትሰብክ የምትነሳባት? ስለዚህ ቅዱስ ጳውሎስን ወንጌል አስቆመው ወይ አላስቆመው? መከራ አስቆመው ወይ አላስቆመውም? የሐሰት ወሬ አስቆመው አላስቆመውም? ጌታ ኢየሱስን አስቆመው አላስቆመውም? እስጢፋኖስን አስቆመው አላስቆመውም? ሐሰት አልተወራበትም? በጌታ ኢየሱስ ክርስቶስ ተወርቶበታል። የሐሰት ምስክር እኮ ነው ሰብስበው የማይገናኝ ምስክርነት እኮ አስመስክሮ እኮ ነው ያስገደለው። እስጢፋኖስስ የሐሰት ምስክርነት ሰብስበው አቃለ ይህን ሰውዬ ሙሴና ይሄንን ቤት ምናምን እንዲሆን ይቆጠረ ምናምን ነገር ብለው አላለም እኮ አላለም። የሐሰተኛ ጉባኤዎች ጻድቃንን ለመጨፍጨፍ ያላለችውን አለች፣ ያላልኩትን አሉ አለ፣ ያላልኑን አሉ ብለው እነ ቆርጦ ቀጠል ይገጣጥላሉ ማለት ነው። እስጢፋኖስን በሐሰት ምስክር ሰብስበው ነው ያስገደሉት። ናቡቴ ጻድቃንን ለማስገደል ጾም ጸሎት ይዙልሃል። ጌታ ይመስገን የእስራኤልን አምላክ ጌታን ከፍ ከፍ እናርገው ብላ ማለት ነው። ኤልዛቤል ለማስገደል አልኩኩ ንጉሱና እግዚአብሔርን ገሉ ማነው ሰድቧል ብለን በንጉሱ ስም ደብዳቤ አጽፋ አለኮ። ዛሬም በክርስቶስ ቤተክርስቲያን ውስጥ ይሄው መንፈስ እኮ ተገኝቷል። ያኔ ቲያትሮን ላይ አይደለም እንዴ? ሙሉ ወንጌልና ቃለ ሕይወት እንደዚህ መካነ ኢየሱስ መሰረት ክርስቶስ በእኛ በምናመልክባቸው አብያተ ክርስቲያናት ውስጥ ይሄው አይነት መንፈስ የተጠናወታቸው ሴቶች የሉም እንዴ? አሉ። የወንድ ኤልዛቤላውያን የሴት ኤልዛቤላውያን የሉም? አሉ እኮ ነው ብዬ የምልህ አሉ። አንድም መተፍ ለፊቴ አትሟገተኝም አሉ። ስፒሪት ስለሆነ ይሰራል። ብዙ ጊዜ ኤልዛቤልን የሚያዩት ወገኖች ወንድሞችና ሴቶች ወንዶችና እህቶች የሚያዩት በጣም ብዙ ጊዜ ከሴክስ ጋር በተገናኘ ነው። እሱ ብቻ አይደለም ብራዘር፣ እሱ ብቻ አይደለም። የጣዖት አምልኮ ከአሕዛብ ጋር የተጋባ ኑሮ ማለት ከዓለም ጋር የተደበላለቀ አይነት ኑሮ የአይን አምሮት የሥጋ ፍቃድን ኦኬ ችግር የለውም አድርገው።
የምን ማካበድ ነው እያለች ማለት ነው። ባሪያዎች እንዲሲስኑ የምታርግ ያችን ሴት ስለምታዋት የምነቅፍብ ነገር አለኝ ብሎ ቲያትሮ ላይ ከተነገረ በዘመን ያለች ቤተክርስቲያን አትነቀፍም እንዴ? በደንብ ከንጉሱ ከውስጤ እየሰማ አወራሃለሁ። በደንብ አንዳንድ ጴንጤ ላይ ሁሉ ነው የሚጨፍርበት ይሄ መንፈስ፣ ይሄ ግልሙትና ስፒሪት በጣም እኮ አልኩ፣ ወንዱም ሴቱም ላይ በደንብ እንፈጫለን እናደቃለን በጽዮኑ አለት ማለት ነው። ግልሙትናህን ከላህ ላይ ግልሙትናሽን ከላሽ ላይ ማለት ማንም እኔም ካለብኝ ግልሙትና አዎ ምን እንላለን? በጽዮኑ አለት በቅዱሱ በእግዚአብሔር ልጅ በኢየሱስ ክርስቶስም እናደቀዋለን እንፈጫዋለን። የጽድቅ ቃል ነው መድኃኒት ብራዘር። በጽድቅ ኑር፣ በጽድቅ ተናገር። በቅድስና ኑር፣ በቅድስና ተናገር። እግዚአብሔር ቅዱስ አምላክ ነው፣ ቅድስናን ይወዳል። እግዚአብሔር ጻድቅ አምላክ ነው፣ ጽድቅን ይወዳል። ጽድቅን ለወደዱ አመፃን ለጠሉ መቀባት እግዚአብሔር ልማዱ ነው። ይህንን ሕይወት ያልተለማመዱ ፈሪሃ እግዚአብሔር ከየት ይመጣል? ሰው በወንድሙ ላይ ይዋሻል ያልተባለ አለ ሰው በእህቱ ላይ ይዋሻል። ንስሐ ነው መግባት ያለባችሁ። የሐሰት ወሬ የወንጌልን እውነት አስቆሞት አያውቅም። ጻድቁን ልታስወግደው ትችላለህ። እስጢፋኖስ ተገደለ፣ ናቡቴን ተገደለ እኮ። ንጉሡ እኮ የፈራው ነው። አልቅሶ ገብቶ ቤቱ አለቀሰ። እምቢ አለው። የወይኑን እርሻ ስጠኝ አልሰጥህም። ገብቶ አለቀሰ። ሱቁ ዝም ብሎ ምን ያስቆዝመሃል? ሃኒ ቤቢ ብለው ማለት ነው ባሏን። በዛ ዘመን ብለው ምን ብለው እንደሚጠራሩ ባይታወቅም በዘመንኛው ማለት ነው ባልም በሚጠሩበት። እኔ ሚስቴ ማማ ብዬ ነው የምጠራት። ማማ ብሎ ይጥራት ምን ብሎ ይጥራት ብቻ አይዶ ነው። ግን ገባች። ምንድነው የሆንከው? ምንድነው ፊትህ ሁሉ ጠቁሯል። አይ ጠይቄው ነበረ ናቡቴንን። ምን እኛ አጠገብ ያለው የእስራኤል ሸለቆ ውስጥ ያለው የወይኑ እርሻ ታውቂዋለሽ አይደል? አዎ ነው የሱ እኮ ነው። እና ጠየቅኩት፣ ስጠኝ አልኩት። እና ምን አለ? አይ አባቶቼን ርስት ለማንም አልሰጥም ብሎ አለ። አይ አካብ ትንሽም ቢሆን ፈሪሃ እግዚአብሔር በውስጡ ነበረበት። እና አንተ ምን አልከው? ምን ላደርገው እችላለሁ? እንግዲህ በሕጋችን ደግሞ እንደሚታወቅ ነው። እኔ እስራኤላዊ ነኝ። ከአስርቱ ትእዛዛት አንዱ የባልንጀራህን ሎሌውንና ገረዱን አህያውን መሬቱን ቢሆን ብቻ የሚባል አትመኝ ተብሏል። እኔ ደግሞ ተመኝቼው ነበር፣ ይሰጠኛል ብዬ ነበር። ምንም ሰውየው በገንዘብም አይሰጥም፣ በምን አይሰጥም። እንዴት ነው የሚሰጠው? እምቢ ለኃጢአት። ሃሌሉያ ጩጩ አለኝ። አንተ እምቢ ለኃጢአት፣ እምቢ ለግልሙትና፣ እምቢ ለዚህ ዓለም እና አስባ አውጥታ አውርዳ ሴትየዋ የለየላት አለሌ ሴት ነች። ነው እኔ ደግሞ ያው ሊባኖሳዊ ነኝ፣ ከሊባኖስ ነው የመጣኝ። እኔ እናንተ የምትሉትን አምላክ እኔ እዛ አላውቀው። የኔ ኤት በዓል የሚባል አባት ነው ያለኝ። የኛ አምላክ ደግሞ በዓል ነው። እሱ ደግሞ ያው በሰርጌ ጊዜ ለጎጆ መውጫሽ ተብሎ ተሰጥቶኝ ይዤው መጥቻለሁ በዓልን። እሷ አልች ይዛ ይመጣችሁ ባይዘው ጦሰኛ ሴት አላችሁ። አንዳንድ ጦሰኛ ሴቶች እደግመዋለሁ፣ ጦሰኛ ሴቶች፣ ጦሰኛ ወንዶች አላችሁ። ጣዖት ደብቃ ሳይሆን በግልጽ ነው ይዛ ይመጣችሁ። ለሰርጓ አሞራው በሰማይ ሲያይሻል ተበላ ተሰጣትና ማለት ነው። እንደነ ራሔል አይነት ጦሰኛ ሴቶች። ራሔል የያዕቆብ ሚስት የሴት ወጌ መጥቶብኛል ብላ በቀሚሷ ስር ደብቃ የላባን ጣዖት ይዛ መጣች። አይ ሕይወቷን የሚያሳጥር ቃል በባሏ አፍ ትንቢት ሊነገርባት እንደሆነ አላወቀች። ድንኳኖቼን በረበርክ፣ ፈተሽክ፣ ወዴት አገኘህ አማልክቶቼን አለው። አረ ያዕቆብ እዚያ አትማላት፣ ትገዘት፣ ቆይ ግድ የለህም
እስኪ ከበረበርክ በርብር የሚስቶችን ቀሚስ ሁሉ ፈተሽ። እሱ አልፈተሽም። ሊያም ድንኳን ገባ አላገኘም ጣዖት። ራሔልም ድንኳን ገባ አላገኘም። አባታቸው ላባ ነገርኩ እኮ ነው ድሮም ይኸው ፈተሽ ካረ ለአማርታ አላገኘው። እኔ እኮ ቅድም ነግሬህ ነበር አንተ አልሰማ ብለህ ነው። ወይኔ ያዕቆብ እዚህ ጋር እኮ እዚህ ነው እኮ ጉድ እኮ ያለው እዚህ ነው ያዕቆብ። አንተ ከላባ ጋር ትማማላለህ እንዴ? እዚህ ያሉ እኮ ነው ብዬ የምልህ አንዳንድ ነውረኛ ሴቶች ከዓለም ይዘውብን የገቡት አለ ቸርች ውስጥ። ፓስተሩ መገለጥ ካልመጣለት በስተቀር አያውቅም። ጌታዬ ኢየሱስ እለምንሃለሁ መናፍስትን የመለየት የጸጋ ስጦታ እንድሰጠኝ ጀምረሃል። ጭልጭላለች አብዛልኝ አባዬ፣ እንደ ጅረት ወንዝ አብዛልኝ። መገለጥ ካልመጣለት አያውቅም። ያዕቆብን ይማላል፣ ይገዘታል። አማልክትን ያገኘህበት ሰው እሱ ካለ ይሙት አለ ነው። ኦኬ፣ ሰማይ ሰምቷል። በዚህ ምክንያት ነው ራሔል የሞተችው። በሞተች ቀን ማሳበብ አይችልም። አማልክትን ያገኘህበት ያ ሰው ይሙት አለ። ቤኒኦኒ ቢንያም በወለደች ሰዓት ላይ በመውለድ ኬዝ ነው የሞተችው። መገለጥ ካልመጣልህ አታውቅም ነው ብዬ የምልህ። ጣዖት ይዛ ድንኳኗ ውስጥ አስቀምጣ ያዕቆብ ይማላል፣ ይገዘታል። አይ ያዕቆብ ተው፣ ያዕቆብ ዝም ብለህ አትማል፣ አትገዘት፣ አትማል፣ አትገዘት። እሴቶቹ ጆሮ ላይ ያለ ሁሉ ጉትቻ እነ ላባ እነ ዘለፋ የተባሉት ማለት ነው። ባላና ዘለፋ የተባሉት እነ ሊያ ጆሮአቸው ላይ ያንጠለጠሉት ጌጥ ላይ አንድ መዓት ጣዖት ነበረ። ዘፍጥረት መጽሐፍ ምዕራፍ 35 ያዕቆብም ወስዶ በሴኬም ባለ የአድባር ዛፍ ስር በታች ቀበረ ይላል። ጣዖት መቀበር አለበት። ግልሙትና መቀበር አለበት። ኤልዛቤል ከነመተቷ ከነጥንቆሏ ከነድግምቷ መቀበር አለበት። እባቡ መመታት አለበት። ዘንዶው መመታት አለበት። አታስጥልም። ጭፍራው ትንጫጫለህ አልኩ። ከስሬ ጀምሮ ያለው መድኃኔዓለም መምታቱን ጀምሯል። ሲመታው ከስር ጀምረህ የምትንጫጫው ዳርያስ እላለሁ። አለቅ ይማማላል እዛ ያዕቆብ ቆሞ እንዴ! ኧረ እኔ በፍጹም ምናምን ነገር እያለ እችኛይቱ ግን ደብቃ በቀሚሷ ስር ደብቃ አይደለም ይዛ የመጣችው እንደ ራሔል ኤልዛቤል እንደ ራሔል ደብቃ ነው ይዛ የመጣችው። ላባም እንዳያይባት ባሏም እንዳያይባት። ኦኬ፣ እችኛይቱ ግን ለሰርጓ ነው የተሰጣት። የሲዶና ሴት ነች። አባቷ ኤትባአል ነው የሚባለው። ባል የሚባል ጣዖት በዛ ይመለክ ነበር። ወደ እስራኤል ሀገር ስትሄጂ አድባር ይከተልሽ ተብሎ እንደሚመረቀው በይዘሹ ሂጂ ይሄንን ብለው ከእንጨትና ከድንጋይ የተሰራ አይን ያለው ማያይ ጆሮ ያለው ማይሰማ በድና ማልክት ይዛ አምጥታ በእስራኤል ተራሮች ላይ አቆመችው። ውስጥ የተቃጠለብኝ በኢየሱስ ስም በእግዚአብሔር አገር ላይ በያህዌ አገር ላይ ሲጀምር ሊባኖስም የሱ አገር ነው፣ ግን ምድሬ ናት ብሎ ባለው ርስቴ ናት ብሎ ባለው ላይ አምጥታ አቆመችው። ለኮ ነው ቢበል አንድ እስራኤላዊ ቢናገር አንድ የሚናገሩም ቢኖሩ ታስገድላለች። አንተ በሐሰት ከፈለገች በፊት ለፊት ከፈለገች ደግሞ ሐሰት ምስክር ሰብስባ ማለት ነው። ናቡቴን አገዳደር ታውቁታላችሁ አይደል? ላልሰጥ ብሎ አይደል? ምን አንተ አሁን ታዲያ ወንድ ነህ እንደማለት ነው። አንተም ብሎ ወንድ ዝም ብለህ እኮ ነው ያንጠለጠልከው። እኔ እጅ ላይ ጥለዋለሁ ነገር እሱ አልጋ ላይ እኔ ያንኮራፋ ወይ የሚበላውን ነገር ሰጥተዋለች። በመተቷ በግልሙትና በዝሙቷ ሁሉ ይዘዋል ጠላልፋ። ፈዛዛ እስራኤላዊ ታናክን እያነበበ ሕጉን እያነበበ በሕጉ እንኳን ነቃም አይል ማለት ነው። እንዲህ አይነት የባል አልጫ ስትሆን በጣም ነው የምትለው። ስርዓት መኖር አለበት እኮ ነው ብዬ የምልህ። ጻፍ ይሁን እንግዲህ ወገኖቼ፣ ያው እንደምታውቁት ጾምና ጸሎት ልናደርግ እኔ ትእዛዝ አዋጅ አውጃለሁ ብላለች። እንዴ ትእዛዝ ጾምና ጸሎት ለማወጅ ከንጉሱ ቤት እኮ ትእዛዝ አይሰጥም። ሌዋውያን ካህናት አሉ፣ ይህን ማድረግ ካለባቸው በዛን ዘመን አሉ። ሌዋውያን ካህናት አሉ፣ ነቢያት ናቸው ጾም ጸሎት የሚያወጁት።
በጽዮን መለከት ንፉ በቅዱሱም ተራራ ይርበሉ ያሉት እነ ዩኤል ናቸው ነው የማውቀው። እነ ኢሳይያስ ነው የማውቀው። በኃይል ጩኻት ቀጥብ ድምፅን እንደ መለከት አንሳ፣ ለሕዝቤ መተላለፋቸው ለያዕቆብ ቤት ኃጢአታቸውን ንገር እነ ሞሬታዊው ሚክያስ ናቸው ሲሉ የሰማሁት። ጌታ በእነሱ በኩል ነበር የጾምና የጸሎት የንስሐ ጥሪ ያደረገው። አሁን ሴትዮዋ ባልታጠበ ፊቷ ተነስታለ ጠዋት ጾምና ጸሎት አውጃለሁ። እውነት አወች ከነዙፋንሽ ጭምር እንገለብጣታለን። ማንን? ኤልዛቤልን አውጃለሁ አለች። እሺ እትይዬ ብለው የሚሏት አሉ ከማዕዷ የሚበሉ። አንዳንዴ በጭኗም ታገለግላቸዋለች፣ አንዴም በአፋቸውም ታጎርሳቸዋለች፣ በታችም ታጎርሳቸዋለች። በግልጽ ነው የምናገረው። በሁለቱም ነው የምታጎርሰው። ነውር የለም እሷ ጋር። ነውር የለም እኮ አልኩ እንደነኛ አይነቱ ሰዎች ጋር። ጠሩ፣ ተሰባሰቡ። ምን ብለው ጸሎቱን እንደጀመሩት አላውቅም። ጾምና ጸሎት ነው የተባለው። እስቲ የእስራኤልን አምላክ ያህዌን ጌታን በእውነት እንጥራው ብለው ይሆን? እኔ እንጃ። ግን ለጸሎት ተሰብስበዋል። ጾም ጸሎት፣ ወይ ንጹሕን ሰው ለመግደል ጾም ጸሎት። እስቲ አንቺ ማንሽ ጌታን ታመስግኝኝ ብለው በምስጋና አስጀምረዋት የሆነች ሴትዮ? ወይስ አንተ እርሱ መጀመሪያ ካህናት እዛ ጋር ይሉም ሌዋውያን ካህናት፣ ምክንያቱም እቅጩን ስለሚነግሯት ታስገድላቸዋለች። ነቢያት ምናምን ነገር የሉ፣ ያለቁት አልቀዋል። ሌሎችም ጥግ ይዘዋል፣ በየዋሻ ተደብቀዋል። እነ ዮናዳብ እየወሰዱ እንጀራ እሰየኔ አባት ተናገረኝ እንጀራ እየሰጡ እየደበቁ በየዋሻው የሚመግቧቸው አሉ። ያን ኤልያስ የሚባል ከይሲ እያለች ልትሰድበው የምችለው ታላቅ ነቢይ ስደት አስነስታበታለች። ይፋረደኝ አልኩህ፣ የገለዓድ ቴስቢው የኤልያስ አምላክ ይፋረደኝ አልኩህ። እናንተ ወንጌል ካስቆማችሁን ኢየሱስ በርግጥ አላከኝም ማለት ነው። አላከኝም ማለት እኮ ነው። እውነቴ ነብይ ምን ለብዙ ዘመናት ለብዙ ወራቶች ለብዙ ዓመታት የሰማሁት ድምፅ ትክክል አይደለም ማለት ነው እንድል ያደርገኛል። እሱ ትክክል ነው የሰማሁት ድምፅ፣ አንተ ነህ ትክክል ያልሆንከው። ሰባሪው እግዚአብሔር ከፊት ለፊቴ ወጥቷል፣ ከፊት ለፊታችን ወጥቷል። ወንጌል በማንም በሜርሲ ይሰራ፣ በታዴ ይሰራ፣ በግርምሽ ይሰራ፣ በማንም ይሰራ በጽድቅ እስከተሰራ ድረስ የወንጌሉ ባለቤት ማን ነው? እግዚአብሔር ነው። አስቆማለሁ ብለህ ስትል ያስቆማል። እገላለሁ ብለህ ስትል እግዚአብሔር እንደ ጉንዳን ሌሎችን ያፈላል አልኩ። ዘሩን ያህል እኮ ነው የተባለለት። ወንጌልን አስቆማለሁ ብለህ ስትል የወንጌሉ ባለቤት እግዚአብሔር አይደል? ወንጌል ስለ ልጁ ስለ ኢየሱስ አይደል? አዎ ኢየሱስን እኮ ሲገሉት ጌታ እኮ አስነሳ። ማን ነው? እንትና ሄሮድስ ማን ነው? ዮሐንስን ሲገሉት እኮ ኢየሱስ ወዲያው ብድግ አለ። እግዚአብሔር ዘሩን ያበዛል እኮ አልኩ። ኃያላንን ያስነሳል። ምን ያደርጋል ይሄ ቢተራመስ? በከረባት ታንቆ የሚዞር ወንጌል የማይሰብክ ፓስተር፣ ወንጌል የማይሰብክ ሐዋርያ፣ ወንጌል የማይሰብክ የትኛውም ቸርች ጥራ፣ መካነ ኢየሱስን፣ ሉተርሁን፣ ሉትራውያን፣ ሙሉ ወንጌሉን፣ ቃለ ሕይወቱን፣ ሕይወት ብርሃኑን፣ ዋቴቨር ገነት ቸርች የትሙን ወንጌል የማይሰብክ ምን ያደርጋል? ይሄ እንጀራ ፈጅ ሁሉ አገልጋይ ማለት ነው። ደሞዙን ታሳቢ የሚያደርግ አገልጋይ ማለት ነው። ፔሮል ፈራሚ ፈርሞ እኮ ቢወስድ ችግር የለም፣ ወንጌል አገልግሎ ነው። ግን ወንጌል አሰብክም እንዴ? ወንጌል ስለ ልጁ ነው። እንዴት ነው የማወራው? ወንጌል ስለ ልጁ እኮ ነው። ወንጌል ስለ ሜርሲ ማውራት አይደለም። ወንጌል ስለሆነ ቤተክርስቲያን ማውራት አይደለም። ወንጌል ስለ ልጁ ነው። ወንጌል ስለ ኤርምያስ ማውራት አይደለም። ካፋቸው በሰላም ያሳድራቸውን ጌታ በሰላም አውለን ብለው እንኳን ወጥተው ሶሻል ሚዲያ ላይ እንኳን ጌታን አያመሰግኑ። በቃ አልታጠበ ጥርሱ ወጥቶ ያወራሉ ብለን ስንጠብቅ እንደው ዝም ብለን አንዳንድ ጊዜ አለፍ አግደም ስንል ጊዜ ባገኘ ሳለ የሚያወሩት በቃ ኦሪጋን
ኦሪገን ሳባሊዮስ እንጦሮንጦስ ዲያብሎስ እንደዚህ ነው የሚሉት። አረ ኢየሱስ የአብ ልጅ አይ ማለት እዚህ ቆጵሮስ ደሴት ላይ እዚህ ማልታን አካባቢ ይኖር ነበር። በልጅነቱ አሳ ያጠምድ ነበር ይላል። ታዲያ ማልታን ደሴት ላይ የኖረ በታላቁ ባህር በሜዲትራኒያን ባህር ላይ ታዲያ ክሮኮዳይል ያጠምድልህ ነበር? አሳ ነው የሚያጠምደው። ሶ ዋት ሰለማን ልነግረን ይሄን ሁሉ ትንሽ በህፃነቱ ይንቀዠቀዥ ነበር። ታላቅ ወንድምየው እንደዚሁ አዞ ቢጤ ነው ወይ አሳ ውጦት ነበረ። ስለሆነ ሰውዬ እኮ ሊነግረን ይሄን ሁሉ ወይ ኧረ ኢየሱስ እሱን ጨርሶ ቆይ ስለ ጌታ ሊነግረን ነው ብለን ስንል የእስክንድሪያው ተወላጅ የነበረውን ኤጲስቆጶስ ታውቀዋለህ? ወይኔ አረ ወንጌል እንደው በመድኃኔዓለም በተሰቀለው ጌታ እንዴ! የሁለት ዓለም ሰዎች እኮ ነን። ወንጌል የእስክንድሪያው ተወላጅ ትነኛለህ። ከማልታን ደሴት ወደ እስክንድሪያ፣ ከእስክንድሪያ ወደ ሊቢያ ወረዳ፣ ከዛ ደግሞ ወደ ቆጵሮስ ደግሞ ግሪክና ቱርክ ለሁለት ተከፋፍለው ተቀራምተው ይዘውታል። እና በዚህ በቱርኩ ሳይድ የነበረው የኦቶማን ቱርክ ምናምን ነገር ወይኔ! አረ ወንጌል የጸጋውን ባለጠግነት ንገረኝ፣ የምሕረቱን ባለጠግነት ንገረኝ፣ የፍቅሩን ባለጠግነት ከፍታውና ጥልቀቱ ስፋትና ርዝመቱ ከመታወቅ የሚያልፈውን እሱን ለሰው ልጆች አውራ። መፍትሄው እዛ ነው ያለው። ይህን ገለባ ትውልድ አልኩ። ይኸውልህ ጌታ ኢየሱስ ምስክር ነው። መፈክር አይደለም ማወራው። ደግሟታለሁ ይህችን ቃል እንደ ደብረ ብርሃን በግ ነው የምንነዳ በጽድቅ ወንጌል። እኔ ነኝ የምነዳ። ኢየሱስ ያድናል ነው የሚባለው ለዚህ ትውልድ። ኢየሱስ ጌታ ነው መባል ያለበት ለዚህ ትውልድ ሁሌም። እነኚህ እኮ ሁሌም መጥተው የሚያወሩ ይሄን ነው ያቸው። በተለይ ቴዎሎጂ ትምህርት ቤት ወጣ ገባ ብለው ከመጡ በቃ አለቀልህ በቃ ይላል። እዛ ዊንስተን ሲጋራ ሲያጨስ የነበረ ሰውዬ የነገረውን ነገር ይመጣልህና በሙሉ ማለት ነው በሙሉ ይነግርልሃል። እና ይሄ ጳጳስ ሚስት ያገባው ይልሃል ከተርሴስ ነበር። ተርሴስ ማለት የት አካባቢ ነበረች ይልሃል። የእስክንድሪያ ተወላጅ ሆኖ ሚስቱን ያገባት እንትና ማለት ፕሮፌሰር ፍቅሬ ቶሎሳ እንዳሉት የኖ ሚስት ስሟ እሜቴ አይከን ነው። እሷ ደግሞ የደቡብ ጎንደር የጭልጋ ተወላጅ ነች ብለው መረጃ አምጡ ብለን የለም። እና የት ነው የተቀበረችው አሉን? ፋሲለደስ ግንብ ስር። የማ ሚስት? የኖ ሚስት። የማን ተወላጅ ነበረች አሉ? የደቡብ ጎንደር የጭልጋ ተወላጅ። ወይኔ ወንጌል! ኤርሚያስ የት ሄደን እንስማ? ዘበነ ጋን አለ እንዲሁ ቁም ስቅላችንን ያሳየናል። በጋ ከክረምት መቀመጫ መውጫ እኔ ያሳጣል። ተረት ይመጣል። ዘቤ ደግሞ በዓመት 2 ጊዜ አይደለም በየጊዜው ይልቃል። ደግሞ በየዓመት 2 ጊዜ ፋሲካ ሲመጣ ይኸውላችሁ እነዚህ 12ቱ ብልቶች 12 ሐዋርያት ናቸው። መላላጫና መገባበጫ ምናምን ነገር ብላችሁ ምትሉታለ ሜርሲ እኔ አላቀኝ ምን ፈረሰኛ ጎድን ነው ወይስ ምንድን ነው? ማንጅራት ብቻ ብትሉት ብቻ 12 ብልት 12ቱ ብልት ማለት ነው። ከ12ቱ ብልቶች 12 ሐዋርያት ናቸው ይላል። እንቁላሎቹ ከሶስት ውስጥ ወደ ላይ ብቅ ብለው መውጣታቸው ከሙታን የተነሱ ሰዎችን ነው የሚያመለክተው። በቃ ይኸውልህ ወይኔ! ኧረ ወንጌል ስለ ልጁ ነው። ወንጌል ስለ ልጁ ነው። ስለተላጠ እንቁላል ማውራት አይደለም። ፋሲካ ሲመጣ ስለተላጠ እንቁላል አውርተህ ከሙታን መነሳታቸውን እንቁላሎቹ ብቅ ያሉ ሰውየውን በዛው እንቁላል 12 እንቁላል ወስደህ አፉ ላይ ሰክተህ ትንፋሽ አሳትቶ በጌታ ሰላም ወደ አብርሃም እቅፍ እንኳን አይሄድም፣ ወደ ነዌ እቅፍ
ለቶ የት እንሂድ ወንድሞቼ እናቶቼ? ትውልዱ እኮ ጠማው ስለ ኢየሱስ ስም። አንተ ትውልድ እና ይመጣልና ከቅዱስ ጴጥሮስ መልእክት ሲል ይነግረን ነው ብለን ስንል መጽሐፈ ዶሮ ሐዋርያት ዶሮ ጉዳይ ብልቶች አልፎ ላይ ዶሮ ዶሮ እና ኤርሚዬ ተቆራረጥ። ኢትዮጵያ ሞተ ሳለ ሰው ልጆች አሉ። ተቆራረጥ ኤርሚዬ አለው። ትንሽ ተቆራረጥ። እሰማለሁ። አሁን መጣክ። እስኪ እንስማክ። አይደል? እሺ፣ እስኪ አለክ። አሁን ሰማ። የሚቆራረጥ ነገር አለክ? አዎ አለውኝ። እሰማለሁ። አሁን መጣሃል ኤርሚዬ። እነዚህ ቆራጮቹ መጣው ቆርጠውት እንዳይሆነ ኔትወርክ ከታችም ይቆራረጣል እያሉ ነው። በእርግጥ ቀጥል ኤርሚዬ። ኦኬ፣ ምንድነው ያልኩት? ይሄን ተናግሬ ጨርሳለሁ። አበዛውኝ። ኳስ እንግሊዝ ሀገር ተወለደ፣ ብራዚል አደገ፣ ኢትዮጵያ ሞተ ሲባል ሰምቻለሁ። አዲስ አበባ ውስጥ የአዲስ አበባ ልጆች ናቸው እንደዚህ ያሉት። ደግሞ ኤርሚያስ እንደዚህ ብሎ አለ ብላችሁ እንዳትሉ። ለምንድነው እንደዚህ ብለው ያሉት? ያው ጅቡቲ መጣ እንኳን 9 አስገብታብን እኮ ነው የምትሄደው እኛ ላይ። ሱዳንም እንደዚሁ ማለት ነው። ደቡብ ሱዳን ካቅሟ ማለት ነው። የኛዎቹ ድራፍት ሲጠጡ ነው የሚኖሩት። ሴት ሲያወጡ ሲያማግጡ፣ ከሴት ጋር አድሮ ጠዋት ሜዳ ላይ ኳስ ሊጫወት ይሄዳል። በምንኛ ሳይዝ እንደ ኤርሚያስ ወንጌል መስበኩን ትተህ ደግሞ ስፖርት አሰልጣኝ ነው ብራዘር። እና ጅቡቲ 9 ታስገባብናለች ፉዞ ሆኖ ቆሞ ማለት ነው። ከዛ የአጥቂው የተከላካዩ ነው ብለህ ብቻ ምንም አበብ ኳስ እንግሊዝ ሀገር ተወለደ፣ ብራዚል አደገ፣ ኢትዮጵያ ሞተ ይሉናል። ክርስትና እኔ ደግሞ ወደ ክርስትና ላምጣው። ኢየሩሳሌም ተወለደ፣ በቱርክና በሮም በግሪክ አደገ፣ ኢትዮጵያ መጣ ሞተ። መሞቱን ክርስትና ኢትዮጵያስ መሞቱን በምን ታውቃለህ? ይኸው እነ ጴጥሮስ መጽሐፈ ዶሮ የሚባል ጻፉ ይልላል። ይሄ እኮ የመሞታችን እኮ አንዱ ወንጌል ኢትዮጵያ ውስጥ መሞቱን እኮ የሚያመለክት ነው። ትስቃላችሁ አይደል እናንተ? እኔ እኮ ውስጤ እኮ አሮ ነው። ሞተ። ስለ አርሴማ ክርስትና መድረክ ላይ ቆሞ ሲሰብክ ምን ነው ሞተ ክርስትና ማለት ነው። ክርስትና ስለ አርሴማ ስለ ሰው በሰበትክበት ቀን በቃ ሞተ። የሞተ ፓስተር ስለ ሙታን ይሰብካል ማለት ነው። የሞተ ጳጳስ ስለ ሞቱ ሰዎች ይሰብክልሃል። የሞቱ ሰዎች የሞቱ ቅዱሳን ያድናሉ ስልህ ወይ እንትን ክርስትና ሞተ ማለት ነው። ክርስቶስን የማሰብክ ቤተክርስቲያን የሞተች ነች። እደግመዋለሁ፣ ክርስቶስን የማትሰብክ ቤተክርስቲያን ካለች የወንጌላውያን አማኞች ክርስቶስን ካልሰበክን በቃ ሞተናል፣ እየሞትን ነው። አለሁ አትበል፣ እንደ ሰርዴስ አለሁ አትበል። ስምህን የፈለከው መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት ማነው፣ ወንጌል ብርሃን፣ ጉባኤ እግዚአብሔር የፈለከው ስምህን ብታሳምር ኢየሱስን መስበክ ካቆምክ እንደ ሰርዴስ ስም አለህ፣ ሞተህማል። ኦርቶዶክስ በል የስሙ ትርጉም ኦርቶ ማለት ከግሪክ ነው። ዶክስ ማለት ደግሞ ከእንትን ነው ብለህ አታምታታም ስልህ ካቶሊክ ዩኒቨርሳል ብለህ ብትል ወንጌል ትሰብካለህ ወይ?
ሰርዴስን አስታውሷት። ስም አለህ ሞተህማል የተባለው ማለት ነው። ፊላደልፊያ የወንድማማች መዋደድ ማለት እኮ ነው። አቤት ግቡና የሰባቱን አብያተ ክርስቲያናት ስማቸውን ከነ ትርጉማቸው ጭምር ስሙ። ሰርዴስ፣ ፊላደልፊያ፣ ቲያጥሮን፣ ሎዶቅያ ግባና የትርጉማቸው እጅ ባፍ ያስጨናል ስማቸው። ለሁለቱ አብያተ ክርስቲያናት ብቻ ነው ንስሐ ግቡ ተብሎ ያልተባለው። ለሌሎቹ ግን መቅረዜን ከስፍራ ወስዳለሁ እየተባለ የተባለው። ካፌ አውጥቼ ልተፋህ ነው የተባለው። እሺ አንተ እዚህ መካነ ኢየሱስ እንትን ሉትራውያን ብለህ ትላለህ እንዴ? ሙሉ ወንጌሉን ቃለ ሕይወት አልኩህ እኮ። ኦርቶዶክስን ካቶሊክ ማንም ይሁን ማንም የተቀባውን የአብ ልጅ ኢየሱስን የቤተ ክርስቲያን ራስ የማዕዘን ድንጋይ የማትሰብክ ቤተ ክርስቲያን ሞታለች። ይህን ልሰብክ ነው ጌታ የጠራኝ። ስለዚህ ከሙታን መንደር ያለው አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። ይሄ ነው መልእክቱ። ካቶሊክ፣ ኦርቶዶክስ፣ ፔንቴኮስታል፣ አንግሊካን ምናምን ነገር ብለህ ብትል፣ ፕሪስፔቴሪያን፣ ሜቶዲስት የፈለቀውን ጥራ፣ ሉተራውያን፣ ካሪዝማቲክስ እየተባለ ማለት ሪፎርሜሽን ዳራስ ወንጌል የማትሰብክ ከሆነ የአብ ልጅ ኢየሱስን ማሰብክ ከሆነ በሙሉ ሾቀሃል፣ በሙሉ ሞተሃል። የወሬ ቤት ስራ ሰጥቻለሁ። በሙሉ ሙትቻ ሆነሃል ማለት ነው። ስም ያላቸውን ቤተ ክርስቲያን በእንደኔና በእንዳንተ አይነት አገልጋዮች አይደለም፣ ስመጥር በሆኑ ሐዋርያት የተተከሉትን አብያተ ክርስቲያናት ነው ካፌ አውጥቼ ልተፋ ነው የተባለው። ሎዶቅያ እርቃናም ትውልድ ሀፍረተ ሥጋ ተገልጦ እኮ በግልጥ ይታያል መንፈሳዊ ዓለም ላይ። ኢየሱስ አለኝ ትላለህ አንተ። ወንጌል ካነበብክ ወንጌል ስለ ልጁ መሆኑን ከተናገርክ ቆይታል። ጌታን ከተቀበልክ በንጉሱ በለውጡ ዘመን ነው። ለእናትህ እንኳን ወንጌል አልነገርካቸውም። እኔ ነኝ ወንጌል የምነግራቸው። የኔም ቪዲዮ እየሰሙ ነው ጌታን እየተቀበሉ ያሉት። ልታፍር ነው የሚገባው አንተ። እዚህ መጥተህ ባልታጠበ ፊትህ መጥተህ ባልቦረሽከው ጥርስ መጥተህ አታምታታም አልኩ። እኔም አላምታታም። ለኤፌሶን ንስሐ ግቢ ከተባለች ለሙሉ ወንጌል ትባላለች ንስሐ ግቢ። ለቲያጥሮ ንስሐ ግቢ ከተባለች መካነ ኢየሱስ ትባላለች እኮ ነው ብዬ ለሎዶቅያ ከተባለች ቃለ ሕይወት ትባላለች ንስሐ ግቢ። ኦርቶዶክስ ትባላለች። ለሰምርኔስ ለሰርዴስ ቤተክርስቲያን ስም አለህ የተባለው ኦርቶ ማለት ቀጥተኛ አልክ አይደል? አዎ ንስሐ እንድትገባ እግዚአብሔር ያዛታል። የሞቱ ነገሮች በጣም ብዙ ነው ያሉት። እንዴት አንተ የሞቱ ነገሮች እንዳሉ ስም ይዞ መኮፈስ ብራዘር፣ ለእውነተኛ ታድሶ፣ ለእውነተኛ ለህይወት መለወጥ እግዚአብሔር የልብን መታደስ፣ የሊናን መታደስ፣ የህይወትን መታደስ፣ የአእምሮን መታደስ፣ የዘመን መታደስ፣ የአገልግሎት መታደስ፣ የኃይል መታደስ በመንፈስ ቅዱስ እንዲያደርግልህ ከፈለክ አንሳ ወንጌሉን። ገድላት ድርሳናትን አሽቀንጥረህ ጣል። የአባቶች ብለህ ዝም ብለህ መጥተህ ኦሪጋን አትበለኝ። ዳርያስ ወንጌል ስለ ልጁ ነው። ተውት ይሄንን ጊፍት ብላችሁ የምትሉትን። እሱን እያዩ ነው ብዙዎቹ አይናቸው ደም የቀላው። መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶቹ ከኔ በታች ናቸው። ታው እንደዚህ እንናገር ነው ጊፍት እየሰጠው እነሱ የለመዱት ነው። ለነሱ ውስጣቸው ዛ ለሚያላዝኑ እግዚአብሔር ለዘላለም ስሙ ይባረክ። ወንጌል ስለ ልጁ ነው። ለእግዚአብሔር ወንጌል የተለየውን ጳውሎስን የሐሰት ወሬ አውርተውበት የሐሰት ያላለውን አለ። በዚህ ቀን እንኳን አይደለ ያላልኩትን አለ ብለዋሉ። እህትየውንም ያላለችውን አለች ብለዋሉ። አንጡ መረጃ የለም። መረጃ ብለው የለጠፉት ከስድስት ነው ከአምስት ጊዜ በላይ ከተናገርኩት ቪዲዮ ላይ ቆራርጠው ገጣጥመው ይኸው መካነ ኢየሱስ እንደዚህ ብለዋታል አሉ።
አይ ላቭ ዩ ወዳችኋለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች አሁን ወደዚህ ላይቭ እስከ መግባቴ ጊዜ ድረስ የደወላችሁልኝ በውስጥ የምናገርበትን ወገኖቼ ናቸው። እንደነ ዮናስ ጎርፌ እሱማ እንትን እዚህ ጸጉሩ ላይ መሰለኝ አጋንንት የሰፈረበት ዮናስ ጎርፌ የሚባል ምንድነው ያለው? እሑድ እኔ ፔንቴኮስታሉ ቸርች ሄጄ ጌታን ከማመልክ ኦርቶዶክስ ቤተክርስቲያን ሄጄ ብቀመጥ ይሻላል አለ። መቃብር ቤት እያዘጋጁልሃል ሂድ። እኔ ግን እውነቱን ልንገርህ ብራዘር፣ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ባለችበት አይደለም ሄጄ ማምለክ በበሯ ላይ ሞቼ ልገኝ እኮ አልኩ። ወደ ጌታ ለመሄድ በጌታ ወገኖቼ የክርስቶስ ቤተሰብ ናቸው። ሌላኛው መጣና ከፔንቴኮስታሉ ጋር የጌታን ራት ከመወስድ ከኦርቶዶክሳውያን ጋር በወስድ ይቀለኛል አለ። እግረ መንገድን ስትሄድ ዘኬ ብላ ብያለሁ። እኔ ጥዬው የመጣሁትን የሙት ዓመት መታሰቢያ የምጠጣበት ሽክና ነበር የጠላ ጠጣዛ። ያው አንዳንዶቹም ሜታ ቢራና ድራፍት ስለምጠጡ ማለት ነው። አንዳንዶቹ ነው ያልኩት። ለኦርቶዶክስ ወንጌል መስበክ ለካቶሊክ ወንጌል መስበክ ብላስፌሚ ነው አልከኝ። እንዳንተ አይነቱን እንቅልፋ መካነ ኢየሱስ አባል ነኝ ብለህ ያልከው ወንጌል ሰብካለሁ። ወንጌል ስለማን ነው? ስለ ልጁ ነው። የማ ልጅ? የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ያድናል። ፔንቴኮስታሊውን እሰብከዋለሁ። ሪፎርሜሽኑን ትሰበካለህ አልኩ። እስላሙን ትሰበካለህ፣ አይሁዱን ትሰበካለህ። ወንጌል በግድ አይደለም። ማዳኑን የምስራቹን እነግራችኋለን። ማዳን የሱ ነው። እኛ የምስራቹን ቃል ሰብካለን እንጂ በግድ እጅ ጠምዝዘን ኑዳኑ ብለን አንልም። እንለምናችኋለን እንዳለ እንለምናችኋለን። በክርስቶስ ኢየሱስ ከእግዚአብሔር ጋር እንድትታረቁ ይሄ ነው ወንጌል። ስለዚህ እህትየው እኔም ላይ ዋሽተው ነበር ቅድም። መካነ ኢየሱስ ቤተክርስቲያን አልዳነችም ብለሃል ብለው ቪዲዮ አምጡ ተብሎ ሲባል ከ6 ከ7 ቦታ ቆራርጠው ለጣጥፈው ነው ያስቀመጡት። አንድ አያመጡ። አንቺንም ቅድም ወንጌላዊት መካነ ኢየሱስ ቤተክርስቲያን ከዚህ ነውረኛ ቤተክርስቲያን ውጡ ብላለች ብላለ። አላመጡም። ቪዲዮ አምጣ ተብሎ ሲባል ሄዶ ሌላ ቦታ ቤት ከፈተ። ውሸታቸውን ነው ካሉ ይቅርታ ጠይቃለሽ። እኔ ካልኩ ይቅርታ ጠይቃለሁ። አይምሮ የኔ ሳትኩ እብድ አይደለሁም። ግን ስህተትን ማን ያስተውላታል ተብሎ እንደተጻፈ ድንገት በዳጸ ልሳን ተናግሬ ከሆነ እጠይቃለሁ፣ ይቅርታ ማለት ነው። ግን አታመጡ። ይሄን እንላለን። ጸጋና ሰላም ይዛላችሁ። ሶሪ ጊዜውን የተቆጣጠርኩኝ። ቴንክ ዩ እህትዬም ችግር የለም። ኧረ ኤርምዬ ጌታ ኢየሱስ ይባርክ። እኔም ከመጣ ይቅርታ ጠይቃለሁ። ይቅርታ ለመጠየቅ ዝግጁ ነኝ። ግን አላልኩም። እንዳላልኩኝ ራሴንም ንግግሬንም ስለማስተውል አሳይ ሲባል የለውም ሮጦ ወጣ። ኦፍኮርስ መግለጫው ከተነበበ በኋላ የቆማችሁበትን መርምሩ። ኢያሱ እንዳለው እኔና ቤቴ ግን እግዚአብሔርን እናመልካለን እንዳለ በዚህ ከባድ በሆነ የሰው ልጅ ልብ በሚሰነጥቅ መግለጫ መካነ ኢየሱስ ያላችሁ ወገኖቼ የቆማችሁበትን መርምሩ። የቆማችሁበት ትክክል ካልሆነ ለምን መግለጫው ላይ ከተጻፈው አንጻር ወዴት ሊማግዷችሁ እንደሆነ መግለጫው ስለሚናገር አምልጡ የሚል መልእክቴን አስተላልፌያለሁ። አምልጡ፣ እቺ ነውረኛ ከዚች ነውረኛ ቤተክርስቲያን ውጡ የሚል መልእክት የለውም። በጠቅላላ የለውም፣ ሊመጣም አይችልም፣ ልልም አልችልም፣ አላልኩምም፣ ልታመጡም አትችሉምም። ስለዚህ ክሳችሁ እናንተ አይምሮ፣ እኔ መግለጫውን ሳነብ የሱ አይምሮ የተረጎመውን ነው የተናገረው። ልክ ለካን የመግለጫውን ሳነብ እቺ ነውረኛ እያለ እየተረጎመ ነበር የሱ አይምሮ። ከዛ ያንን ተርጉሞ ገባበት ማለት ነው። ወገነን የምትሉ እዚህ ፕላትፎርም ላይ ያላችሁ የገለአድ መንፈስ የሚመራችሁ እግዚአብሔር ቃል በመጽሐፈ መሳፍንት ምዕራፍ 11 ላይ ሄዳችሁ ስታነቡ ስለ ገለአድና ስለ ኤፍሬም ይነግረናል። በዘመናት መካከል እስራኤል ከምድሯ ወጥታ ወደ ተገባላት መሬት እስከምትገባ በመንገዷ ላይ ብዙ ጠላት አስጨንቋታል። ከዛም በኋላ ምድሪቱን ከወረሰች በኋላ የኛን ምድር ነው የወረሳችሁ የሚሉ ጠላቶች በዘመናት መካከል እየተነሱ ያስጨንቋቸው ነበር።
እነዚህ ለተነሱባቸው ጠላቶች በጠቅላላ እግዚአብሔር ሰው ነበረው። ጌዲዮንን አስነሳ፣ ድልንም ሰጠው። 80 ዓመት እስራኤል ከጦርነት አረፈች። ይሳኮርን ዲቦራን አስነሳ። ለዚህ ነው መጽሐፉ የመሳፍንት የተባለው። 40 ዓመት ምድሪቷ ከጦርነት አረፈች እያለ ይተርክልናል። እንደዚሁም ሌላ ጠላት መጣ። እድሏል፣ አሳርዷል። ሲቦሌት በሉ ሲባሉ ሲቦሌት ማለት የማይችሉ ሺቦሌት ብለው መጨረሻቸው እንደ 42,000 ገለአድ መታረድ ነው። መጨረሻችሁ አያምርም። መጨረሻችሁ አያምርም። ወንጌል በሜርሲ ተሰበከ እልል አይባልም እንዴ? ወንጌል በኤርሚ ተሰበከ፣ በቤካ ተሰበከ፣ በሶል ተሰበከ፣ በእህቶች በወንድሞች ተሰበከ እልል አይባልም እንዴ? ነፍሳት ሲድኑ እግዚአብሔርን አናመሰግንም እንዴ? እንዴት በሱ አገልግሎት ይባላል እንዴ? እንዴት በሱ አገልግሎት ይባላል እንዴ? ይሄ የገለአድ መንፈስ ያሳረደው በገዛ አፉ አብረን ድሉን ሴሌብሬት እናድርግ እንደማለት አይና በቃ እንደውም ልግጠምክ ብሎ ጠላትን ባሸነፈበት እጁ ለምን ለጦርነት ጠርተኸኝ አብረን አሸናፊ አልተባልንም ብሎ እና ደግሞ አንተንም ልዋጋ ብሎ ተዋክቶ ራሱን ያስገደለው። ይሄ ነው መጨረሻችሁ። የእግዚአብሔርን ድምጽ ሰማው እንደዚህ ሆነ ትንቢት ነው አልልም። እግዚአብሔር መንፈስ ግን አለ ከኔ ጋር። እናንተ መጨረሻችሁ ይሄ ነው። ኤልዛቤልን ውሾች ይበሏታል። መጨረሻዋ አላማረላትም። ኤልዛቤል መጨረሻዋ በውሻን የተበላችሁ። ኦኬ። የደሊና መንፈስ የሚሰራባችሁ፣ የኤልዛቤል መንፈስ የሚሰራባችሁ ብትተው ነው የሚሻለው። በንስሐ ወደ እግዚአብሔር ቅረቡ። መጨረሻችሁ በውሻ መበላት ነው። አለቀ። በእግዚአብሔር እውነት ላይ ከፍ ያለ የሰው ሐሳብ ይፈርሳል። እናንተ ትዋሻላችሁ፣ እኛ እንቀጥላለን። ባለፈው ተናግሬ ነበር። ይሄ ነገር ብትተውት ይሻል ነበር። ለቲክቶክ ተመድቦ የመጣ የመካነ ኢየሱስ ቄስ የሚል ንግግር ተናግሬያለሁ። ለምን? ቄስ ስላልሆነ ይሄንን በሙሉ ኮንፊደንስ ነው የምናገረው። ቄስ ተደርጎ ኦርዴን ተደርጎ የመጣው ቲክቶክ ላይ ነው። የትኛውም ላይቭ ላይ ሲገባ ከቤሪያው ኮንፈረንስ ለምን ታገድክ ብላችሁ ጠይቁት። ከቤሪያው ኮንፈረንስ ለምን ታገድክ?
አሁን የት ቸርች ነው ያለው ብላችሁ ጠይቁ። ምልክት ሰጥቻችኋለሁ። ያለ መረጃ ማወራ ሰው አይደለሁም። ህይወት ይቀድማል አገልግሎት። ከቤሪያው ኮንፈረንስ አገልግሎት ለምን ታገድክ ብላችሁ ቲክቶክ ላይ ተመድቦ የመጣውን ቄስ ጠይቁት። የዛን ጊዜ ይቀጥላል ወይ ደግሞ እናያለን። ህይወት ያስፈልጋል አገልግሎት። ኦኬ፣ ህይወት ቀዳሚ ነው ለአገልግሎት። ብዙ መሄድ እንችላለን። ይሄ እዚህ ላይ ያለው አገልግሎት የት ድረስ እንደሚሰማ እኛ እናውቀዋለን። ብታርፉ ይሻላል። የእውነቴን ነው፣ ብታርፉ ይሻላል። አይምሯችሁ የተረጎመውን ሁሉ እያመጣችሁ እኛ ላይ የምትለጥፉት ብታርፉ ይሻላል። ይሄንን ብዬ እዚህ ጋር ላቁ። ወንድሞቼ ሰላም የሚበሉ እድል ልስጣቸው እንደ አገባብ። ሶልዬና ቤካ ታዴ ሶስታችሁን ሶል አለክ ሰላም በለን። ከዛ ቤካዬ እንዳገባባችሁ ብዬ ነው። ከዛ ታዴ እሺ። ቤካ ያለ እንዴት ነሽ? እንዴት አደርክ ቤካ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። የእምነት ወንድምነት ጸጋ ያብዛል። ከስራ ያላችሁ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ኤርሚዬ በርታ፣ ጸጋ ያብዛል። ወደፊት ብቻ ነው፣ ወደ ኋላ ምናምን የሚባል ነገር የለም። እንደ በእነሱ ምክንያት ደግሞ ምንም አይነት ነገር አይቆምምና ወንጌላችን ይቀጥላል። ያው እንግዲህ የወንጌል ባህሪው ነው። አንዳንዶችን እንደዚህ ያንጨረጭራቸዋልና አንዳንዱ በቅናት አብሮ ነው መጥቶ እዚህ የሚለፈልጉት። ለምን እኔ እንደ ኤርሚ ያልሆንኩኝም፣ ለምን እኔ እንደ ኤጌል ያልሆንኩኝም፣ ለምን አልተሰማውም የሚል ነውና እነሱ ሲፈልጉ እንደፈለጉ መሆን ይችላሉ። አንተ ግን ወንጌልን ቀጥል፣ እኛም ካንተ ጋር አብረን ነን። በምንም አይነት መንገድ በየትኛውም አይነት ሁኔታ በቃ ካንተ ጋር ነን እስከ መጨረሻው ድረስ። ዓላማችን አንድ ነው። በቃ ወንጌልን ለፍጥረት ማድረስ ብቻ ነው። ላልዳኑት እንዲድኑ የመዳኛውን መንገድ ማሳየት ብቻ ነውና በቃ እንግዲህ እንዳልከውም የተናደደ የሆነ አካል አለ፣ ወይም ደግሞ በቃ የተነካ ሰው አለ። ብቻ ወንጌሉ ማይነካው ነገር የለም አይደለ? እናንተ ቀጥል፣ ዝም ብለህ ኤርሚነት በጣም ነው የምንወድህ፣ በጣም ነው የምናከብርህ። የትኛውንም ለአንተ የሚወረወረውን ቀስ ደግሞ እኛም ከፊት ለፊት ደረታችን ላይ እንዲያርፍ እናደርጋለን። በየትኛውም ሁናቴ ማለት ነው። ግን ማታ በጣም እዛ የሆነ ሰውዬው ቤት በእርግጥ አንዳንድ ኤርሚሻዬ ያንን ልጅ ወንድሜ ስትል በበሳጭም ወንድም አይደለም፣ ግን ከኛ ወገን ስላይደለ ማለት ነው። ለኦርቶዶክስ ወገቡን አስሮ በቃ በጣም የሚተጋ ነው እና አጥንት ሲወረወርለት የሚጨው የኦርቶዶክስ ብቻ ቦቢ ነው። እኔ ቦቢ ነውና ትላንትና መሲን ሪፕሬዘንት ላይክ ምንድነው እሷን ሲያቀርባት ሜስ ሪፕሬዘንት አርጎ ነውና የሚፈልገው ነገር ጌን ለማድረግ ነውና አብዛኛውን ጊዜ የሆነ ነገር ብቻ ከኦርቶዶክሳውያን ማግኘት የሚፈልገው ነገር ስላለ እሱ ነገር ለማግኘት ነው የሚሰራው የሚተጋውና አንፈርድበትም። ግን ከኛ ወገን ነው ብለን ግን አናወራም። ይሄ ይሰመርበት ከኛ ወገን አይደለም። ሄዶ የሆነ ቸርች ምናምን ነገር አባል ሊሆን ይችላል። ሄዶ የሆነ ቸርች እሑድ ሊቀመጥ ይችላል። ሄዶ የሆነ ቸርች ወይ ቅዳሜ ፕሮግራም ላይ ምናምን ሊገኝ ይችላል። ተገኘ አባል ሆነ ማለት ከኛ ወገን ነው ማለት አይቻልም። እኔ ከኛ ወገን የሆነ ሰው ድኛለሁ ብሎ ላይክ እንደዳነ የሚያምን ሰው ላልዳነ ሰው ወንጌል ይሰብካል እንጂ ላልዳነ ሰው ጥብቅና ቆሞ ወንጌል እንዳይነገር ብሎ እንቅፋት አይሆንም። እና እንደዚህ አይነት ሰው ወንድም ተብሎ ባይጠራ የኔ እንትን ነው። እኔ መቼም ስለማልጠራውና ባይጠራ። ሌላው ነገር ደግሞ ትላንትና ካስተዋልኩት አንድ
ወንድማችን ዜድ ጠይቆ ጥያቄ ነበር። ያንን ሰውዬ ቅድም ያልሽውን ቄስ ነው ያልጠራውም ሰውዬ ራሱ ለዚህ እንቅፋት የሆኑ ሰዎችን እንደ ቄስ ብዬ ማጠራ ማምሰውሪ ወንጌል ለኦርቶዶክሳውያን መሰበክ አለበት ብለህ ታምናለህ ብሎ ጠይቀው። ለካቶሊካውያን መሰበክ አለበት ብለህ ታምናለህ ተብሎ ሲጠይቅ አልመለሰም። አይ እኔ ለፍጥረት ምናምን ነገር አለ ዩሲ። ስለዚህ ኦርቶዶክሳውያን እንድዳኑ የሚያምን ከሆነ ኦርቶዶክሳውያን ይታወቃል፣ ጣዖት ያመልካሉ፣ ከኢየሱስ ክርስቶስ ውጪ ሌላ አዳኞች እንዳሉ ያምናሉ። ማመን ብቻ ሳይሆን ትምህርታቸውም ጭምር ነው ያስተምራሉ። እንዴ ያምልኩ ስራታቸው ሲታይ ለእግዚአብሔር ብቻ አይደለም የሚቀርበው፣ ከእግዚአብሔር ውጪ የሚመለኩባቸው በቃ ሰውየው ኦልሬዲ ይታወቃል ማለት ነው። እንዴ ይታወቃል ማለት ነውና ወንጌል ላልዳኑ ሰዎች እንዳይሰበክ እንቅፋት የሚሆን ሰው ሃው እንዴት ነው ቄስ ተብሎ ራሱ የሚጠራው? ጌታ ይቅር ይበለኝና እኔ እንደዚህ አትቄስ አላውቅም። ለማንኛውም ሁሉም ግን በቃ ወገባቸውን ታጥቀው ለኦርቶዶክስ ወንጌል እንዳይነገር፣ ለካቶሊካውያን ወንጌል እንዳይነገር ነው በትጋት የሚሰሩት። ቀደም እንዳልኩት ባለፈው ምናልኩኝ ኤርሚ ምድር ላይ ካለችው መካነ ኢየሱስ ጋር ያለህን ነገር ካየን በኋላ በዚህ ላይ እንገባለን ብዬም ነበር ካሁን በፊትም። አሁንም ከየት እንደመጡ ማይታወቁ መነሻ የሌላቸው መድረሻ የሌላቸው ተጠያቂ አካል የሌላቸው ህብረት የሚያደርጉበት ቤተክርስቲያን የሌላቸው ዝም ብሎ ቲክቶክ ከፍተው ምናምን ነገር ብሎ አሚዱ ኦኬ። ለነሱ ግን ጀስት ቦታ ሰጥቶ መልስ መስጠት ዲዘርቭ አያደርጋቸውም። እና ኤርሚ አትስታቸው መልስ። አንተ ከትልቋ መሬት ካለችው ቤተክርስቲያን ጋር ቢሆን ኤኒ ያለ እንትን ምንድነው ግንኙነት በዛ መንገድ ቢሆን ብዬ እላለሁ። ከዛ ውጪ አንዳንድ ተራ ሰዎች ማለት በቃ ምናምንቴዎች ምንድነው እሱ ወስደው ሰዎችን ሚስ ሪፕሬዘንት በማድረግ የነሱን ፕሮፋይል ቢውል ለማድረግ የሚተጉትን እነሱን ተዋቸው። እነሱ በቃ እንትን አጥን ሲወረወርላቸው የሚጮሁ ውሾች ናቸው እና ለነሱ ጊዜ ማንሰጣቸው። ግን አንተ በርታ ወንድማችን ኤርሚዬ በርታ። እኛ ሁላችንም ካንተ ጋር ነን፣ ሁላችንም ማለት ነውና በምንም ሁኔታ በቃ ካንተ ጋር አብረን ይህንን የደብተራ ስብስብ እንሰባብረዋለን። ይህን የደብተራ ቅምጥ በጠቅላላ ዳር እናይዛለንና ዳር ይዛሉ። ወንድምነት ኤርሚ በርታ። ምንም መልስ አትስጣቸው። ቀን በኋላ በላል ምናምን በቃ እንደፈለጉ ጭው። አንተ ወንጌል አትኩር። ከዛ የሚጮውን የአጋንንት ማያታል። አንዳንዱ አጋንንት እኮ በእንትን ነው የሚወጣው፣ ቲክቶክ ላይ ቁጭ ብሎ በማውራት ነው የሚወጣው። በነገራችን ላይ ቤት ይከፍታሉ፣ ሚያቸው 5-6 ሰው ነው። ከዛ እኔ ግን አረ ጌታ ሆይ እና ቁጭ ብሎ አጋንንቱ የሚወጣባቸው ከላቸው ላይ በቃ እንዲሚተን ነው። ቲክቶክ ላይ ከፍቶ ምናምን ነገር በማውራት ነውና እነሱ ያውሩ። በማውራታቸው አጋንንት ከላቸው እየወጣ እንደሆነ አምናለሁ። አንተ በርታ፣ ተባረክ። እንወዳለን። ተባረክ። ይመርሲው በቃዬ ተባረክ። ጸጋ ይብዛልን። ተባረኩ ወገኖች። ታዴ ካለክ ልስማህና ሰንዬ እንኳን ደህና መጣሽ። ከዛ ወደ ሰኒ መርሲዬ አለሁኝ። ኤርሚዬ ጌታ ዘመንህን ይባርክ። ጌታ ከዚህ በላይ አብዝቶ አንተን፣ ልጆችህን፣ ቤትህን፣ ሚስትህን ይባርክ። ኢየሱስ ጌታ ነው። ጌታ ለዘላለም ይሰበካል። ወንጌል ምንም ይሄ ፍራፍሬ ትንንሽ ነገር ምንም የሚያቆመው ነገር አይደለም። ያው እኔ የምነግርህ ነገር አይደለም። ከየት እንደመጣ አንተ ነው የምታውቀው ስቶሪህንና ይሄ በቃ አንተን ለማሰናከል የሚመጡ ነገሮች ትንሽ ነገሮች እንቅፋት አይሆንብህ። this is simple በጣም ይገባናል ዋይ ጩኸት እየበዛ እንደሆነ። በቀደምም አውርተንበታል ቤተክ ውስጥ አጀንዳው ምን እንደሆነ እኛ እናውቀዋለን። ይሄ አሁን እንትን ሉተራንን እንትን ለመስበክ ምናምን የሆነ የተለየ አጀንዳ አይደለም ይዘው የመጡት። ምን እንደሆነ ከጀርባው ምን እንዳለው በድምጻቸው ያስታውቃል። ቤታቸው ገብተን ስናናግራቸው
ያስታውቃል ምን ለማሰራጨት እየፈለጉ እንደሆነ። ጥላቻን፣ ቅናትን ይገባናል። ያው የሚያሳዝነው ግን በዛ ውስጥ ደግሞ ህዝብ ወንጌልን እንዳይሰማ ማድረግ በጣም በጣም ሼም ነው። እኔ ጠዋት አንደኛው እህት ቤት ገብቼ ነበረ ስለ ቪዲዮ ለመጠየቅ እና በጣም አንዳንድ ጊዜ በጣም ወገኖች በጣም እንደዚህ ሎ ሆኖ እንደው በቃኛ ትላንትና እንደተወለድን አድርጎ ራሱ ማሰብ በጣም ያሳዝናል። 6 እና 7 ቪዲዮ እኛ እንኳን የኤርሚን ስብከቶች ባናቃቸው ቢሆን ኖሮ እንደው የምታጃጅሉን ሰዎች ብንሆን ነው ማለት ነው። ማናቃቸው ኢች ቪዲዮ ያወራበትን ማናቀው ቢሆን ኖሮ ማናዳምጠው ቢሆን ኖሮ እንደው በቃ ይሄማ ልክ ነው ልንል እንችላለን። የምናቀውን ድምፅ የሰማናቸውን ስብከቶች እንደተቆራረጡ እያወቀን ከድፍረታችሁ ድፍረት በላይ ፖስት አድርጋችሁት በቃ እንደ እውነትን እንደያዘ ሰው ቤት ከፍቶ በውስጥ ማድረግ በጣም ሼም ነው። ካላወቃችሁት ልንገራችሁ እዚህ ብዬ በጣም this is low ብኒት ከኛ በጣም ብኒት የሆነ ነገር ነው። it's unbelievable በጣም ነው የሚያስጠላው። ግን ቅድም እንዳልኳቸው አጀንዳው ምን እንደሆነ እናውቃለን። ተጠምጥማችሁ አንድ ሰው ላይ ስለ አንድ ሰው ማውራት ስለፈለጋችሁ አጀንዳችሁ ምን እንደሆነ ስለምናውቅ ነው ሲጀምር። እና አሁን ወንድምነት ቤካ እንዳለው ካሁን በኋላ ትቢያንስ ውጪው ለእናንተ አቴንሽን መስጠት እኔ ወርደት ነው ብዬ አልገምትም። ሜርሲዬ እና ኤርሚዬ ለእነዚህ ሰዎችን ንቆ ዝም ብሎ በቃ እንደተናቁ እንዲገባቸው ንቆ ትቶ ወንጌልን መቀጠል ይሻላል ነው ምነው። ሌላው ነገር ምለው የምፈልገው በጣም ብዙ ነገር ያየሁት እዚህ አንድ ቲክታክ ላይ የተጀመረ ነገር በ2 ማሊያ የነበረው አሁን ደግሞ በ3 ማሊያ እየሆነ ነው። በየቤቱ በቃ እየተዘፈቁ ቤት በሞቀ ቁጥር አሮን ነው እንግዲህ ምን ጭብጨባ ፈልጋችሁ ይሁን አንዳንዶቻችሁ ኮይንም ፈልጋችሁ ይሁን ሳቅም ፈልጋችሁ ይሁን ልወደድም ብላችሁ ይሁን በጣም ነው የሚያስጠላው። ግን ስማችሁ ላይ ፕሮ ፓስተር እንትና ወንጌላዊ ብላችሁ ለጥፋችኋል። ማንንም እያስሞኛችሁ አይደለም። በእውነት ነው የምላችሁ። ራሳችሁን ማንነታችሁን ካራክተራችሁን ዲስፕሌይ እያደረጋችሁልን ነው ለኛ። ቁጭ ብለን ስናዳምጣችሁ ስናያችሁ ስትስካኩ ስትስቁ ይሄ በቃ እንዴት ልበላችሁ በጣም ግን ደግሞ ሌላ ቤት ደግሞ ሲሞቅ ትገቡና ከእናንተ ጀርባ ነን የእናንተ ወንድም ነን እንትነን ምናምን ስትሉ በጣም ሼም ነው። እና በእውነት ነው የምለው ከአሁን በኋላ የሆነ አሰስመንት ነገር እንጀምራለን። ማንነታችሁ የታወቀ ስለሆነ ቤታችን ውስጥ ራሱ እንዳትገቡ እንዴት አሰስ እንደምናደርግ ኖት እየወሰድን ነው። እስካሁንም ኖት ወስደናል። ግን ያው ኤርሚዬ በጣም ወዳጅ የሆነ ልብ ስላለው ነው። ልቡ ለማንም የሚቆጣ ልብ ስለሌለው ነው።